ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች የሳቱን ዘገባዎችን አሰማለሁ። አማኑኤል ኃይለ ነኝ። በቅድሚያም አሜሪካና ኢራን በዶሃ ፍሬያማ ውይይት ስለማደጋቸው ኳታር ማስታወቋ የመጀመሪያ ዘገባችን ነው። ሩሲያ በዩክሬን መዲና መጠነ ሰፊ የባሊስቲክ ሚሳኤል ጥቃት መፈጸሟ ተሰምቷል። ይህና ሌሎች ዘገባዎችን ከኛ ጋር ከቆያችሁ የምትሰሙ ይሆናል። ወደ ዝርዝር ዘገባ አልፋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ሩሲያ በዩክሬን መዲና መጠነ ሰፊ የባሊስቲክ ሚሳኤል ጥቃት መፈጸሟ ተሰምቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጥቃት እንደምትፈጽም ካስጠነቀቁ ከሰዓታት በኋላ ክሬምሊን በኪየቭ መዓት ማዝነቧ ተገልጿል። ሩሲያ አዳሩን በኪየቭ በፈጸመችው መጠነ ሰፊ ጥቃት የሁለት ሰዎች ሕይወት ሲያልፍ ከ11 ሰዎች በላይ አደጋ እንደደረሰባቸው የኪየቭ ባለስልጣናት አስታውቋል። እንደ ባለስልጣናቱ ገለጻ የሩሲያ የባሊስቲክ ሚሳኤልና የድሮን ጥቃት በርካታ መኖሪያ ቤቶችንና ህንፃዎችን ማውደሙን ገልጸዋል። አዳሩን በርካታ ህንፃዎች በእሳት ሲነዱም የሚያሳዩ ምስሎች በተለያዩ መገናኛ ብዙሃን ተጋርተዋል። የአደጋ ጊዜ ሰራተኞች ከነዚሁ ህንፃዎች ነዋሪዎችን ለማውጣትና ለማዳን ርብርብ ሲያደርጉ ተስተውሏል። ረቡዕ ማምሻውን ዜሌንስኪ ህዝባቸውን ጥንቃቄ እንዲያደርጉ መልእክት ሲያስተላልፉም ቆይቶ ነበር። ይህም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መጠነ ሰፊ ጥቃት እንደሚፈጽሙ ካስጠነቀቁ በኋላ ነው። ባለፈው ወር ዩክሬን በሩሲያ መሰረተ ልማቶች፣ የኃይል ማምረቻ ተቋማትና ሌሎችም ላይ መጠነ ሰፊ የድሮን ጥቃት ዘመቻን ከፍታ እንደነበረም ይታወሳል። ይኸውም ሞስኮን በኃይል ጦርነቱን እንድታቆም የሚያደርጋት ስትራቴጂ ነው ሲሉ ዜሌንስኪ ተደምጧል። መረጃው ከሲኤንኤን ገጽ የተገኘ ነው። አሜሪካና ኢራን በዶሃ ፍሬያማ ውይይት ስለማድረጋቸው ኳታር አስታውቃለች። ቴህራንና ዋሽንግተን በኳታር ዶሃ በተወካዮቻቸው አማካኝነት ቀጥተኛ ያልሆነ ውይይትንም አካሂደዋል። ሀገራቱ በዋናነት ባለፈው ሰኔ 17 በኤሌክትሮኒክ ስርዓት በፈረሙት ሰነድ ዙሪያ መምከራቸውም ተነግሯል። የሆርሙዝ ሰርጥና የኢራን በአሜሪካ የተያዙ ንብረቶችን በማስለቀቅ ዙሪያ ስለመወያየታቸውም ተጠቁሟል። ውይይቱን አስመልክቶ የቴህራን ባለስልጣናት ከአሜሪካ ጋር የግንኙነት መስመር ማበጀታቸውን ጠቁሟል። ይኸውም በተፈረመው ሰነድ ዙሪያ ለመምከር የተደረሰበትን ውጤት ለማሳወቅ የሚረዳ የግንኙነት መስመር ነው ተብሏል። ሀገራቱ በዶሃ 2 ቀናት የፈጀ ውይይትንም ማድረጋቸው ተሰምቷል። ቀጣዩ የኢራንና የአሜሪካ ግንኙነት ቴህራን ከዋሽንግተን ጋር በነበራት ጦርነት የሞቱባትን የሁለንተናዊ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት በመጪው ሐምሌ 9 ካካሄደች በኋላ ነው ብለዋል የኳታር የውጭ ጉዳይ ሚኒስትሩ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በዶሃ መልካም የሚባል ውይይት ስለመደረጉና የኢራንን ኒውክሌር የመገደቡ ጉዳይ በመልካም መንገድ ስለመቀጠሉ ለጋዜጠኞች ተናግረዋል። መረጃው የሮይተርስ ነው። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ለሌሎች እንዲደርስም ኮፒ ሊንክ፣ ሼር ማድረጋችሁንም አትዘንጉ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።